ሰላም እንደምን ሰነበታችሁ ውድ የሳሌም የጉራጌ ሀገረ ስብከት ሚዲያ ተከታታዮቻችን። በባለፈው ዝግጅታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉራጌ ሀገረ ስብከት ስር በጉመር ወረዳ ቤተ ክህነት የሚገኘው የአበኬ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ከምስረታ እስከ ምረቃ በሚል ርዕስ የአመሰራር ታሪኩን በክፍል 1 መርሃ ግብራችን ማቅረባችን ይታወሳል። በዛሬው ዕለት ደግሞ 11 ዓመታትን የፈጀው የአበኬ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን አዲሱ የህንጻ ግንባታ ሂደት ምን ይመስል እንደነበር ከደብሩ አገልጋዮች ጋር የነበረንን ቆይታ በክፍል 2 ዝግጅታችን ይዘንላችሁ ቀርበናል። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ፈቅዶ ወዶ ለዚህ ለተከበረው ቀን ስላደረሳችሁ እግዚአብሔር ክብርና ምስጋና ለእርሱ ይሁን። በጣም ይሄን ቀን ምን ጓጓለት በጣም ምን ጠብቀው ቀን እንግዲህ ባይናችን ለማየት ስላበቃን ክብርና ምስጋና ይሁን። ስሜ ሙሉጌታ ገብሬ ይባላለሁ። የአዲስ አበባ ህንጻ ሰሪ ኮሚቴ ምክትል ጸሐፊ ነኝ። እንግዲህ ይሄን አምስተኛው ህንጻ ሲሰራ በየከተማው ማለትም አዲስ አበባ ራሱ አስችሎ እዚህ ሀገር ቤትም ራሱ አስችሎ የህንጻ ሰሪ ኮሚቴ ታወቅራል። ሐዋሳም እንደዚሁ የህንጻ ሰሪ ኮሚቴ ያዋቅረናል። ግን ሁሉም ትውልዱ በየቦታው ያለው ምእመን ለዚህ ከፍተኛ ድጋፍ ሲያደርግ ቆይቷል። ይሄ ማለት በገንዘቡ፣ በእውቀቱ፣ በማቴሪያል ድጋፍ ሲያደርግልን የነበረው ምእመን ቁጥሩ በጣም ከፍተኛ ነው። ጠቅላላ ህንጻው ለግንባታ የሚያስፈልጉ ቁሳቁሶች አብላጫው ያው በምእመናን በጎ ተሳትፎ የተሟሉ ናቸው። ከዲዛይኑ ብንጀምር ዲዛይኑ በማህበረ ቅዱሳን ዋናው ማዕከል ባለሙያ ተመድቦልን በዚህ ልክ እስከዛሬም ሳይለዩን ጠቅላላ የግቢው ዲዛይኑም ጭምር ሰጥተውን በዛ ልክ ነው እያንዳንዱ ህንጻ ቦታው የተቀመጠው። በሚያስፈልጉን የውስጥም የውጭም የዚህ የአርኪቴክት ስራዎች ጠቅላላው ባለሙያ እየመደቡልን ባለሙያ ከዛ ውስጥ ኢንጂነር አርኪቴክት ሙሉጌታ በየጊዜው እየመጣ ድጋፍ እያደረገልን ነበረ። በነፃ ነው
እስከዛሬ ድጋፍ ሲያደርግልን የነበረው ተቆጣጣሪ መሐንዲስ ሱፐርቫይዘሩም እንደዚሁ በነፃው የሚሰጠው ገንዘብ ሰጥቶ በእውቀት ድጋፍ ሲያደርግልን ክትትል ሲያደርግልን ነበረ። ሌላው የሀገር ቤት ምዕመናን ነው። የሀገር ቤት ምዕመናንም አንድም አጠና በግዢ ያቀረብነው የለም። ጠቅላላው አጠና ከግንባታው እስካሁን ያለው አዳራሹንም ጭምር በምዕመናን የተሸፈነ ነው። ድንጋይ በመሸከም አስተዋጽኦ አድርገዋል። እናቶችም ከቅቤ ውጆ በማሰባሰብ ሳንቲም በየጊዜው በማሰባሰብ በየክብረ በዓሉ ሲሰጡን የነበረው ሲያነቃቁን የነበረው ሂደት ይሄ በገንዘብ የሚተካና በአፍ የሚነገር ተነግሮ የሚያልቅ ነገር አይደለምና የምዕመናን ተሳትፎ በከተማውም በገጠርም ይሄ ቤተክርስቲያን ለመስራት ከፍተኛ ነበረ። በተለይ የንግዱ ማህበረሰብ በየከተማው ያለው የንግዱ ማህበረሰብ በንግድ ድርጅቱ ሙዳየ ምጽዋት አስቀምጦ በቤቱ ሙዳየ ምጽዋት አስቀምጦ ይሄን ሳንቲም ደግሞ በየ4 ወሩ ኮሚቴው ህንፃ ሰሪ ኮሚቴ ተከፋፍሎ ሲሰበስብ ነበረ። በኮቪድ ጊዜ እንኳን ሳይቀር ይሄ ህንፃ ሳይቋረጥ ምዕመኑ ተራድቶን አግዞን የሰራንበት ሁኔታ አለ። ያው በእኛ አቅም አይደለም፣ በእኛ ጉልበት አይደለም። ምዕመኑ ሁሉ በመሳተፉ በተለይ ህንፃ ሰሪ ኮሚቴ አዲስ አበባም ከተማም ሐዋሳም ያለው ተናቦ እስከ ፍጻሜው እስከ ዛሬ ቀን ድረስ ተናቦ በፍቅር በክብር ስራው ለማሳካት የሄደበት ርቀት በጣም ልዩ ነበረ። በተለይ የንግዱ ማህበረሰብ በቤቱ ሙዳየ ምጽዋት አስቀምጦ ከዛ ባሻገር የተቀመጠው ሳንቲም ደግሞ በየ4 ወሩ እየዞረን እየከፈትን ህንፃው እንዳይቆም ትልቅ አስተዋጽኦ አድርጎልናል። በዚህ ሂደት ውስጥ የነበረው የምዕመናን ተሳትፎ ያው ሁሉም ቦታ ሳይነገረው ሰው ለአበኬ ሚካኤል በማለት ሲሰጥ የነበረው ሲያበረታታን የነበረው ነገር በጣም ከፍተኛ አስተዋጽኦ ነው። ሰው በእውቀት በጉልበት በማቴሪያል የተደረገው ድጋፍ ከብሩ በላይ ትልቅ አስተዋጽኦ ነበረው ማለት ይቻላል። ጥሩ ጥያቄ ነው። እንግዲህ መጀመሪያ ጊዜ ይህንን ቤተክርስቲያን ይሰራ ሲባል የተለያዩ ዲዛይኖች ናቸው ወጥተው የነበረው። መጀመሪያ በክብ ቤተክርስቲያን ዲዛይን ወጣ። እሱ ደግሞ በተለይ አዲስ አበባ ልጆች ሲያዩት ይህንን እንዴት ተደርጎ ነው ምን ለውጥ አለው የሚል ሐሳብ አመጡ። ማለት ይህንን የተደረገው ከምን አኳያ ነው? በዚህ በገንዘብ አቅም ያለው ሰው በዚህ አካባቢ ብዙ ሰው ስለሌለ የማንችለው መጀመር የለብንም በሚል በዚህ ልክ እንትን ተብሎ ይህንን ዲዛይን ወጣ። ሲቆይ ደግሞ የከተማ ልጆች አይሆንም እኛ ሰፋ ያለ ነገር እንጀምር ከዚያ ትውልዱ ደግሞ ይጨርሷል በሚል በዚህ ልክ እንትን ተብሎ ይህንን ህንፃ ቤተክርስቲያን ዲዛይን በማህበረ ቅዱሳን በኩል ከወጣ በኋላ በዚህ ልክ ነው ስራው የተጀመረው። ታዲያ ስራው ሲጀመር የምዕመናን አስተዋጽኦ ይታወቃል። ይህንን አስፍተን ስንጀምር ምዕመናንን ተስፋ አድርገን ነው። ከተማ ያሉ ልጆች በተለይ ከተማ ያሉ ልጆች የሚያደርጉት በጣም የተለየ ነው። በየድርጅቱ ሙዳየ ምጽዋት በማስቀመጥ የተለያዩ በበዓላት ጨረታ በማጫረት የተለያዩ የራሳቸው ዘዴ በማዘጋጀት በዚህ ልክ ገቢዎች እንትን ብሏል። ተጨማሪ የዚህ ምዕመናኑ በተለይ የአገር ቤት ምዕመናን እጅግ በጣም የተለየ ነው። ይሄ ማለት ምንድነው? ከመጀመሪያ ሲጀምር እዚህ አካባቢ ላይ ያው ጥንታዊ ቤተክርስቲያንም ከመሆኑ አኳያ ከዚህ በፊት ባህር ዛፍ የተቆረጠባቸው ትልልቅ ጉቶች ነበሩ። በጣም ትልልቅ ጉቶች እነዚህ መነሳት ነበረባቸውና ሰበካ ጉባኤ ከህንፃ አስተዳደሩ ጋር ተነጋግሮ እንዴት ይሻላል፣ በምን አይነት ሁኔታ ቢነቀሉ ይሻላል የሚል ሐሳብ ከቀረበ በኋላ ያው የግድ ጉቶች የሚነቅለው ግሬደር ነው። ግሬደር ማለት ዶዘር ነው የሚነቅለው። ስለዚህ እሱ ካለበት እናፈላልግ ተብሎ አጋጣሚ ደግሞ በጊዜው ከሆሳና ወደ ወልቅጤ ያለው አስፋልት እየተሰራ ስለነበር እዚያ ያሉትን ባለሙያዎች አነጋገር ናቸው። ያው ለማነጋገር ብዙ ጊዜ ቢፈጅም በመጨረሻ አነጋግረን መጥተው ይህንን ቦታ ሲያዩት እንትኖቹን ጉቶቹ ሲያዩ ፍጹም ዶዘር ይህንን አይችለውም፣ ከዶዘር በላይ ነው። ስለዚህ እናንተ ሌላ አማራጭ ተጠቀሙ ብለው ተስፋ አስቆረጡን። ምዕመናኑም ግራ ገባ። በመጨረሻ ያው ለችግሮች ሰው መፍትሄ ስለሚፈልግ ታዲያ እንዲህ ከሆነ በሚል አንድ ምዕመን ለምን እኛን ሞክረውም የሚል ሐሳብ መጣ። ለጊዜው አንዳንዶችም ስቀውበታል። ዶዘር አልችልም ያለው እንዴት ነው በምን አቅማችን ነው የምንችለው የሚል ሐሳብ ሲያመጣ አይ ሊቀ መላኩ ጉልበት ይሆናል የአምላካችን ኃይል ተላብሰን እንሰራዋለን በሚል ከዚያ በየመንደሩ በየጀፎሩ ማለት ነው ሰው ተከፋፈለና ይሄ ለእናንተ ጀፎሮ ይሄ ለእናንተ ጀፎሮ ተብሎ በዚህ ልክ ሆነ። እናቶች ደግሞ ቡና እያመጡ በጣም ከባድ ግሬ እንትኖች
ጉቶች ተነቃቅለው ነው እንትን ያሉት። ምናልባት ያው በዚሁ አጋጣሚ በየቦታው ይጣጣሉ በተለይ ትልልቅ ጉቶች ስላሉ ማየትም ይቻላልና ምስክሮች ናቸው። ስለዚህ በዚህ ልክ ትልቅ አሻራ ነው የጣሉት። እሱም ብቻ አይደለም፣ በተጨማሪ ደግሞ በሁለተኛ ዙር ይሄ ዘመናዊ አዳራሽ የተሰራበት ቦታ እዛም በጣም ትልልቅ ጉቶች ነበሩና አሁንም ቀድሞ የለመደው ቀድሞ የሰራው ነገር በዚህ አይነት ሁኔታ አሁንም በዚህ በየመንደሩ በመከፋፈል እንዲህ አይነት ትልቅ ስራ ሰርቷል። ሌላው ተጨማሪ እንግዲህ ይህን ቤተክርስቲያን እንደሚታወቀው በጣም ብዙ ግዙፍ ቤተክርስቲያን ነው። ይህን ለመስራት በጣም ብዙ አጠና ነው ያስፈልገው። እነዚህ አጠናዎች ለአጠና ብለን አንድም ቀን አንድ ብር እንኳን ወጪ አላወጣንም። ከየምዕመናኑ አንድ ቀን አንድ መንደር፣ በሌላ ጊዜ ደግሞ ሌላ መንደር፣ በሌላ ጊዜ እያልን ቢያንስ በዙር በአንድ ምዕመን በዙር ቢያንስ 7 ዙር 8 ዙር እንትን ብለናል። ሁሉንም ጨርሰን እንደገና ሁለተኛ ዙር ሶስተኛ ዙር እያደረግን በአንድ ጊዜ 7 አጠና 10 አጠና እየቆረጥን በዚህ አይነት ሁኔታ እንትን ብለናል። ታዲያ ያ የተቆረጠው አጠና አሁንም ለአጠና ማመላለሻ ትራንስፖርት የሚባል ነገር አልተጠቀምንም። ከተለያየ መንደር ከተለያየ ቦታ እነዚህ ያመጡት እነዚሁ ወጣቶች ናቸው፣ ምዕመናን ናቸው። ህፃናትን ሳይቀር ይህንን ለማምጣት በጣም ትልቅ ተሳትፎ አድርገዋል። አሁን በስተመጨረሻው ደግሞ በተለይ ግቢውን ከማስዋብ አኳያ እንደዚሁ እየወጡ ብዙ ስራ ሰርቷል። ስለዚህ የምዕመናን ዋጋ በቀላል እንትን የሚል አይደለምና ለዚህ ቤተክርስቲያን የከፈሉት ዋጋ እጅግ በጣም ትልቅ ነው። እኔ ከደረስኩኝ በኋላ በተለይ ይሄ ቤተክርስቲያን በዚህ አይነት ሊታነጽ የቻለው የአካባቢ ተወላጆች አዲስ አበባ የሚኖሩ ልጆች ዙሪያውን በአጥር በሚያምር አጥር እንከበዋለን ብለው ነው የተነሱት። ተነስተው ዙሪያውን ሲታዩ በወቅቱ የሰበካው ጉባኤ ሰብሳቢ ነኝ የዛሬ 11 ዓመት። ከዛ በኋላ ምን አለ ከዛ መካከል ከዚህ ወጣቶች ወይም ከአካባቢ ምዕመናን ምንድነው ያለው? ለምንድነው አንጀምረውም ቤተክርስቲያን ትልቅ ቤተክርስቲያንን እንስራ እንጀምረው፣ እኛ ካልቻልነው ትውልድ ይጨርሰዋል። በትውልድ ተቀባባይነት የተሻለ ቤተክርስቲያን ሊሰራ ይችላል። ስለዚህ አሁን እኛ እንጀምረው የሚባል ነገር በሐሳብ ተስማማ። የምታዩት ያማረ ቤተክርስቲያን ተጀመረ። ሲጀመር በርካታ አዛውንቶች አሉ፣ በርካታ ባለሀብት አዲስ አበባ የሚኖሩ አሉ። ነፍሳቸው ይማርና ዛሬ ከዚህ ከኛ ቢለዩ በ1200 ካሬ ቦታ ነው የተጀመረው። ቦታውም ሰፊ ነው፣ ግቢውም ሰፊ ነው። ከዛ በኋላ እንደተባለው ከዳር እስከ ዳር ምዕመናኑ ተነሳ። በዚህ አጥቢያም የሌለው በአጓራባችም ያለው በከተማም ያለው በውጭ ሀገርም ያለው ሁሉም ለዚህ ቤተክርስቲያን ተነሳሳ፣ ስራውን ጀመረ። ስራው እንግዲህ 11 ዓመት ነው። አሁን 11 ዓመታችን ነው ያለ ነው። ልክ እንደተባለው በሰፊው እንጀምረው የተባለው ነገር በሰፊው ተጀመረ። አጋዥ ደግሞ እግዚአብሔር አምላክ አበዛለት። ቅዱስ ሚካኤል በራሱ ጊዜ አበዛለት፣ ድጋፍ በዛ፣ ሰውን ተረባረበ። የገጠሩም የከተማውም አጠና ሲባል አጠና ያመጣል። ሰራተኛ ሲመጣ ቁርስ ምሳ አምጣ ከተባለ ባለው ነገር በጓሮን ያመጣል። ሁሉም ሰው በእግዚአብሔር ፍቃድ ሁሉም ወንዱም ሴቱም ሕፃኑ ሽማግሌውም ሁሉንም እንደ እግዚአብሔር ፍቃድ ተረባረበ። አጋርም በዛለት። ይሄው ለዚህ ደርሷል። በአጥር የተባለውን ነገር አጥሩን ቆይቶ አጥሩ ከዛ የተሻለ አጥር ነው የታጠረው። ከዚህም አልፎ ከዚህ ከአማራው ቤተክርስቲያን አልፎ ግቢውም እንደምታዩት ሆነ። ያ የእግዚአብሔር ረድኤት የእግዚአብሔር አንድነት ፈጥሮልን ሁሉም ተባብሮ እንደ እግዚአብሔር ፍቃድ ይኸው በአይናችን ለምርቃት አድርሶናል። በርካታ ሰዎች ነበሩ ከኛ ጋር የጀመሩት ዛሬ 11 ዓመት ትልቅ አዛውንቶች ሲመርቁ የሚያስደስቱ አፋቸው የሚያምር የተጣላ የሚያሳርቁ አዛውንቶች ነበሩ። ዘራቸውን ይመርቁ ነበር፣ ቤተክርስቲያኑም ይመርቁም ነበር፣ እግዚአብሔርንም በስርዓት ያመልኩ ነበር። ይሄው የእግዚአብሔር ፍቃድ ሆኖ አድርሶንኛ ለምርቃቱ ደርሰናል። ልጆቻችንም ደርሶ ቤተክርስቲያን የሚረዱ ቤተክርስቲያን የሚያንጹ ሃይማኖታቸው የጠነካራ ሃይማኖት ያላቸው እንደ እግዚአብሔር ፍቃድ ተፈጥሮልናል። ዛሬ በዚህ በሚያምር በዚህ በውብ ቤተክርስቲያን ቅጥር ግቢ ሐሳብ አስተያየት ለመስጠት እግዚአብሔር አምላክ ስለፈቀደልኝ እግዚአብሔርን አመሰግናለሁ። በእውነቱ ይገርማል። ታሪክ ነው የዚህ ህንጻ መሰራረትና አሰራሩ በጣም የሚገርም ነው። ምክንያቱም
ሰፊ ነው ህንፃው። ያው ባይን እንደሚታይ በጣም ስፋት አለው። በአዲስ አበባ ልጆች ተሳትፎና ቅንነት፣ ቅን አስተሳሰብ፣ በከተማ ልጆች ሩጫ፣ ትብብር በእነሱ ኃይል ነው እንግዲህ እኔ እዚህ ገጠር ያለው ህዝብ ቢተባበርም ማለት ነው። ትልቅ መስዋዕት የከፈሉ የከተማ ልጆች ናቸው። ትልቅ መስዋዕት ከፍለዋል። ሌት ተቀን ሳይሉ ሮጠዋል፣ ደክመዋል። ያው እንግዲህ ድካም በቤተ ክርስቲያን አገልግሎት ለሰው ተብሎ የሚለፋ አይደለም፣ ለራስ ተብሎ ነው። ለራስ ተብሎ ስለሆነ ለፍተዋል፣ ጥረዋል፣ ሮጠዋል፣ ደክመዋል። ያው ድካም ከእግዚአብሔር ዘንድ ነው የሚገኘው፣ ከሰው ሳይሆን ከእግዚአብሔር ዘንድ ነው የሚገኘው። ይሄ እግዚአብሔር ቤት ነው፣ የኛም መውደቂያችን ነው። ለዛ ነው ያሰራው ራሱ ሚካኤል ነው እንጂ አሁን በዚህ ደረጃ ይደርሳል ብለን እኛ በፍጹም አላሰብንም ነበር። ግን ታሪክ ነው የሚሆነው። ጥሩ። ያው ይሄ ግንባታ መሰረተ ድንጋይ የተጣለው በ2005 ግንቦት 1 ነው። አባታችን አቡነ ቀለሜንጦስ የመሰረተ ድንጋይ ከጣሉ በኋላ በ2017 ዓመተ ምህረት የካቲት ወር ላይ ነው ቁፋሮ የተጀመረው። ከዚያ በኋላ እንግዲህ በየጊዜው ጠቅላላው የህንፃ ስራው ለማሳለጥ ህንፃ ስራው እንዳይስተጓጎል ኮሚቴው በየ15 ቀኑ አዲስ አበባ ላይ እየተገናኘ ከ2007 ዓመተ ምህረት ጀምሮ ቋሚ ስብሰባ ይዞ እስካሁን ጊዜ ድረስ በወር 2 ጊዜ እየተገናኘ ስራው የመገምገም በተጨማሪ ደግሞ አመታዊ ስብሰባዎችም ጭምር አመታዊ የችግኝ ተከላ ፕሮግራም ይዘን ግቢው ለማስዋብ የግቢው ጠቅላላ ዲዛይን ከተሰራልን በኋላ የችግኝ ማረፊያ ቦታ፣ የአረንጓዴ ቦታዎች፣ የህንፃ ማረፊያዎች በዛ ልክ ለማሳመርም እንደምታዩት ግቢው ቀድሞ ከዛሬ 4 ዓመት ጀምሮ 4-5 ዓመት ጀምሮ በየአመቱ እየመጣን አመታዊ ስብሰባ እናደርጋለን፣ ችግኝ እንተክላለን። አመታዊ ሪፖርቶቻችን የሀገር ቤትም የህንፃ ሰሪ ኮሚቴ አዲስ አበባ ቀርቦ ገምግመን በዚህ ልክ አቅጣጫ እያስቀመጥን በሂደት የነበረን ጉዞ ጥሩ ነው። ደግሞ እኛ ብቻ አይደለም፣ አሁንም ምዕመናን የሚሉት አባቶችም የሚሉት ቀን ቀን እኛ ሰራ ነው፣ ማታ ማታ ቅዱስ ሚካኤል ሰራ ነው እና በህንፃ ሂደቱ በህንፃ ግንባታው ሂደት የቅዱስ ሚካኤል ተራዳይነት የታየበት ነው። በህንፃ ሂደት ውስጥ እኛ አንድም ቀን ውጭ ወተን አልለመንም። ምዕመኑ ሙዳዩን ምጽዋት በማስቀመጥ አስራቱን በመስጠት በተገቢው በቁሳቁስ በጉልበት ድጋፍ አድርጎ ነው ይሄ ቤተክርስቲያን የተገነባው። አንድም እኛ ጥላ ዘግዝቀን የትም ሌላ እንትን አላረግንም እና ድንቅ ታምር ነው የሚሆንብኝ። ሌሎችም የገቢ ማስገኛ ፕሮግራሞች ገቢ ማሰባሰቢያ ጉባኤ በ2017 አከናውነናል። በዛም የነበረው የምዕመኑ ተሳትፎ በገጠርም በከተማም በጣም አበረታች ነበረ። ስለዚህ እኔ አሁን ይህን ህንፃ 11 ዓመት ነው የፈጀው። በዚህ ሂደት ውስጥ የነበረው እንትን ምንም እንደ አንድ ዓመት እንኳን ቆይታ አይሰማኝም። ያ ማለት ድካም የለውም ስራው። በዚህ በኩል እግዚአብሔር ስሙ የተመሰገነ ይሁን ተሳክቶልናል ብዬ ነው የምለው ይሄን። ምክንያቱም ያው ለሌሎችም ቦታዎች ለሌሎችም ቀበሌዎች ወይም ደግሞ አድባራት አስተማሪ ነው፣ እንደ አበኬ ነው የሚባለው። ከተጀመረ ይሄን ቤተክርስቲያን ከተጀመረ ጀምሮ እስካሁን ድረስ አንድም ነገር አልተፈጠረም፣ ኮሽታም ጭምር አልተፈጠረም። ይሄ ማለት ምንድነው? ተነጋግረን እንትላለን። ችግሮች አይኖሩም ማለት አይደለም፣ ይኖራሉ። ግን ለችግሮቹ መፍትሄ በመስጠት በመቻቻል በመነጋገር በመወያየት በዚህ አይነት ሁኔታ ከተጀመረበት አሁን እስኪጠናቀቅ ድረስ ምንም አይነት ኮሽታዎች አልተፈጠሩም። ገጠርም ያለው ህንፃ አስተዳደር ኮሚቴ ከሰበካ ጉባኤ ጋር አንድ ላይ በመቀናጀት ከተማም ያለው እንደዚህ ህንፃ አስተዳዳሪዎች በመሆን በዚህ አይነት ሁኔታ እስካሁን ድረስ እንደዚህ በበዓላት በአመት አንድ ጊዜ በሆነ ሰዓት ላይ የጋራ ስብሰባ በማድረግ በዚህ አይነት ሁኔታ ችግሮቻችን ያሉት ክፍተቶች በዚህ ብናርማቸው በሚል በውይይት በመነጋገር ነው ችግሮቹ እንትን ማለት ችግሮች እንዳይኖሩ ጥቃቅን ነገሮች ደግሞ በውይይት መልክ እንዲፈቱ ተደርጎ በዚህ አይነት ሁኔታ ነው እንትን ያለው። ስለዚህ በጣም ደስ የሚል ቅንጅት ነበር። በጣም ደስ የሚል እንትን ነበር። አንድም ቀን ከተጀመረበት እስካሁን ድረስ የተፈጠረ ነገር የለም። በዚህ አይነት ሁኔታ በቅንጅት ነው ያለቀው። ቤተ ክርስቲያኑ ያረፈው በ1500 ካሬ ላይ ነው። ይሄንን ቤተ ክርስቲያን ያረፈው የተጀመረው ያው እንደነገርኳችሁ በመጀመሪያው 2005 ዓመተ ምህረት መሰረት ድንጋይ ተቀመጠ። ከዚያ ገቢ የመሰብሰብ ፕሮግራም ተደርጎ የካቲት 2007 ዓመተ ምህረት ግንባታው ተጀመረ። በዚያው ልክ አሁን ያው 2018 ነው እና ስናሰላው 11 ዓመት ነው። ስለዚህ ጠቅላላ የጨርሰው 11 ዓመት ነው።
በገንዘብ አሁን ቢሰላ ቢያንስ ከ50 እስከ 60 ሚሊዮን የሚገመት ብር ነው። ያው የሂሳብ ባለሙያዎች ስላሉ እነሱ ይሄንን እንትላሉ። ከዚያ ውጪ ደግሞ ከዚህ ከብሩ በተጨማሪ በቁሳቁስ አሸዋ፣ ጠጠር፣ ሲሚንቶ በማስገባት በር፣ መስኮት እንደዚሁም ደግሞ ቅድም ባልኳችሁ መልክ አጠናዎች በመስጠት በዚህ ደግሞ በጣም ከባድ አስተዋጽኦ ተደርጓል። ስለዚህ እነዚህ ሲደማመሩ እንደው በግምት ነው የሂሳብ ሰራተኛ አይደለሁም እስከ ከ70 እስከ 80 ሚሊዮን ብር ይጨርሳል ብዬ እገምታለሁ። ምዕመኑ ከኋላ ሆኖ ሲያበረታታን አንድ ዓመት እንደሰራን አይነት ስሜት አይሰማኝም። ይሄ ማለት በ11 ዓመት ቆይታችን ጠቅላላው እንቅስቃሴ የተናበበ ነበር ማለት ይቻላል ከሀገር ቤት እስከ ከተማ። ስለዚህ በገቢ ማሰባሰቢያ ጉባኤ ዘንድሮም ደግሞ የማስመረቂያ ጉባኤ እንደ ከተማ እንደ አዲስ አበባ ሰርተን ሐዋሳም ላይ እንደዚሁ የማስፈጸሚያ ጉባኤ ሰርተን ምዕመኑ የሚሰጠው አስተዋጽኦ ምዕመኑ የሚሰጠው ሞራል በጣም ደስ የሚያሰኝና ለዚህ ለህንፃው መቀላጠፍ ለዚህ መድረሱ የምዕመኑ አስተዋጽኦ ከፍተኛ ነበረ። እግዚአብሔር ረድቶን ለዚህ ስላበቃ እኔ ይሄ ታሪክ ነው የሚሆንብኝ። እንግዲህ በህይወቴ ያገኘሁት አጋጣሚም ጭምር ነውና በዚህ ይቅርታ እንግዲህ ያው ያለው ነገር ደስታ ውስጤ ስለሞላ ነውና ስለዚህ በጣም ደስ ይላል። እግዚአብሔር ይመስገን። ደግሞ ምዕመናን ተሳትፏችሁ ቀጣይ ያው የታሰቡ ሌሎችም ልማቶች አሉ። አዳራሹ እንደምታዩት በ725 ካሬ ሜትር ላይ ያረፈ አዳራሽ ነው። G+1 በርካታ አገልግሎት ክፍሎች አሉት። እዛ ሰንበት ትምህርት ቤት አለ፣ የህፃናት ያዋቂ። በተጨማሪ ሰንበቴ ቤት አባቶች ሰንበቴ ቤታችሁ የምትጠቀሙበት ሰንበቴ ቤቶች ፈርሰው በዚህ ልክ በቦታው የተተካውን ይህንንም ከዳር ለማድረስ በርካታ የአስተዳደር ክፍሎችን የያዘ ህንፃ ሁለገባ አዳራሽ ይህን ለማስፈጸም ብዙ ዋጋ ነው የሚያስፈልገን። የፊኒሺንግ ስራ ለማጠቃለል አሁንም የምዕመናን ተሳትፎ ከከተማ እስከ ገጠር ያሉ አባቶች ምዕመናን ተሳትፏቸው እንዲቀጥል ህንፃ አለቀ ሲባል ተመረቀ ሲባል የሚቀር ነገር አይኖርም። ይሄ የጀመርናቸው ነገሮች የምዕመናንም ልማት በተለይ ምዕመኑ በእምነቱ የማጽናት ስራ አባቶችም ማህበራትም አሉ። ማህበረ ቅዱስ ሚካኤል ዛበኪ ማህበር ከዚህ ሰንበት ትምህርት ቤት የፈለቀ ነው። ይሄ ሰንበት ትምህርት ቤት ትልቅ ባለውለታ የሆነ ነው ይሄ ደብር። ስለዚህ ከዚህ ጋር ተያይዞ ባሉ በሀገር ውስጥም በውጭም ሀገር የምትኖሩ ከተማም ገጠር የምትኖሩ ምዕመናን ይሄን ልማት ከዳር ለማድረስ ሁላችሁም ከጎናችን ሁኑ የሚል ጥሪ አለኝ። እንግዲህ ቤተክርስቲያኑ እንደምታዩት ሰፊ ነው። ሁሉም ነገር የተሟላለት ነው። በ1500 ካሬ ሜትር ላይ ያረፈ ነው። ይሄ ሲሰራ አባቶች የነበሩ አባቶች ሁሌም የሚፈርስ ትውልድ መጥቶ ትውልድ የሚያፈርሰው ቤተክርስቲያን እየሰራን የቤተክርስቲያን ልማት ወደ ኋላ መቅረት የለበትም የሚል መመሪያ ነበራቸው። ስለዚህ ይሄ ዘመን ተሻጋሪ ዘመኑን የዋጀ ጥሩ ህንፃ ነው የተሰራው። ቀጣይ ልማቶች አሉ። አረቅጥ ላይ መሬት ተገዝቷል። ስለዚህ እዛም ላይ የምናለማው የምንከፍታቸው የልማት ስራዎች አሉ። ይህንም የተጀመረው ልማት ግቢ ውስጥ ያሉ ተጨማሪ ሌሎችንም ስራዎች ምዕመኑ ላይ የሚሰሩ ስራዎች በሁላችንም ተባብረን ተደጋግፈን ቤተክርስቲያናችን ወደ ታሰበው ደረጃ እንድትደርስ አቅም እንድትሆኑን ከፊትም ከጀርባም ሆናችሁ እንድትረዱን እንድታግዙን ጥሪ ያስተላልፋለሁ። እንግዲህ ልዑል እግዚአብሔር ለዚህ አብቅቶናል። እንኳን ደስ አላችሁ። ከዛ ባሻገር ይህ ቤተክርስቲያን ምንም የቀረው ነገር የለም። መብራት ቢሄድ ትልቅ ሶላር ኢንቨርተር ሶላር አምጥተናል፣ ተገጥሟል። እሱም መብራቱንም ጭምር ጠቅላላው ነገር በገጠር ደረጃ ከሚታሰቡ በላይ ልማቱ አሳስቦን በዚህ ልክ ለአባቶቻችን ይገባል ብለን የከተማው ማህበረሰብ በዚህ ልክ መስዋዕትነት ከፍሎ ነው እንትን ያደረገው። ይሄ ሲሰራ ዋጋ ከፍለው እግዚአብሔር ስሜን ያውቀዋል በማለት ብዙ ዋጋ የከፈሉ ምዕመናን አሉ። ብዙ ዋጋ የከፈሉ ምዕመናን አንዳንድ ስራዎች ራሳቸው ወስደው ራሳቸው ሰርተው ያስረከቡናሉ። ቁሳቁስ ሙሉ ችለው ስሜን አይገለጽ ያሉ ምዕመናን አሉ። ይሄ እዚህ አካባቢ ያለው ጠቅላላው እንቅስቃሴ የምዕመናን እንቅስቃሴ እንግዲህ እኛ ከምናስበው ካቀድነውም በላይ ነው። ይበልጥ አበረታች ነው። ህንፃ ሰሪ ኮሚቴ አንዴም ሳይቀየር መጀመሪያ የነበረው የተሰየመው ህንፃ ሰሪ ኮሚቴ እስከዛሬ ዘልቋል። ስለዚህ ቀጣይም ይበልጥ የቤተ ክርስቲያናችን ልማት ወደ ጫፍ እንዲደርስ ሁሉም እንዲተባበር ጥሪዬን አስተላልፋለሁ። እግዚአብሔር ይመስገን። እግዚአብሔር ክብር ለሱ ይሁን። እመቤታችን ቅድስት ድንግል ማርያም በምልጃው ያልተለየችን፣ መልአኩ ቅዱስ ሚካኤል ጠቅላላ ጉዞአችን የመራን እሱ ነውና ክብርና ምስጋና ለእርሱ ይሁን።
እግዚአብሔር ይመስገን። ቤተልሔሙ እንደ አንድ ዋና ተቋም ነው። ከዚያ ውጭ ደግሞ መገበሪያ ቤቱ ልክ ዘመናዊ የሆነ የሚያምር መገበሪያ ቤት ነው። ያው ቤተልሔሙም እናንተም አይታችሁታል፣ በሁለት ደረጃ ነው። በቅርቡም ብፁዕ አባታችን ገብተው እጅግ ነው የተደሰቱት። በጣም ዘመናዊ የሆነ ነው። ውስጡም ውጭውም ያማረ ነው። አንድ ቤተክርስቲያን ነው። ስለዚህ አንድ እሱ አለ። ሁለተኛ ደግሞ በአይን የሚታዩ መጠለያዎች አሉ። ለወንዶች የሚሆኑ ለሴቶች የሚሆኑ የሚያምሩ መጠለያዎች አሉ። ዝናብ ቢኖር ፀሐይ ቢኖር የሚያስጨንቀን ወይም ደግሞ የሚያስቸግረን ነገር የለም። እነዚህ አሉ። ሌላው ይሄ ሁለገብ አዳራሽ አለ። እሱም ከዚህ ጋር ተያይዞ የተሰራ ነው። ይህን እነዚህ ናቸው ተጨማሪዎቹ። አዳራሹ ያረፈበት ካሬ 700 ካሬ ላይ ነው ያረፈው። 720 ካሬ ላይ ነው ያረፈው። እንግዲህ ይሄ ቢያንስ ይሄ አሁን የኔም ግምት ነው ቢያንስ እስከ 2000 ሰው ይችላል። ይሄ በጣም በርካታ አገልግሎት ነው ያለው። የሰበካ ጉባኤ ጽሕፈት ቤት፣ የሰንበት ትምህርት ቤት፣ የአብነት ትምህርት ቤት፣ የካህናት ማደሪያዎች፣ የካህናት በበዓላት መስተናገጃ፣ እንደገና ሁለገብ የስብሰባ አዳራሽ፣ እንደዚሁም ቅርሳቅርስ ማስቀመጫ ሙዚየም ማለት ነው። እነዚህን በጣም ሰፋ ያሉ ነገሮችን የያዘ ሁለገብ አዳራሽ ነው። መጀመሪያ ይሄን ቤተክርስቲያን ተመርቆ አልቆ ሲመረቅ ምን ተሰማሁት? ያው የሁላችንም ሐሳብ ነው። ከዛ በፊት ግን በጣም የሚገርም ነው የዚህ ቤተክርስቲያን ጉዳይ። መጀመሪያ ህንፃ ቤተክርስቲያኑ ይሄን ግዙፍ ህንፃ ቤተክርስቲያን እንዲሰራ ሲታሰብ አንዳንድ ሰዎች እንደማሾፍም ብለው ነበር። ይሄ ማለት ምን ማለት ነው? ይህን ያህል ግዙፍ ህንፃ ለመስራት ውሃ ያስፈልጋል። አካባቢው ደግሞ እንደው እንደ ክልልም እንደ ዞንም እንደሚታወቀው የውሃ ችግር ያለበት ቀበሌ ነው። ቀበሌ በውሃ ችግር ይታወቃል። አሁንም ጭምር ያልተፈቱ በርካታ ችግሮች አሉ እና በምን አይነት ሁኔታ ነው ይህንን ውሃ ልትሰሩት ልትቋቋሙት የምትችሉት ሲባል ምእመናንን ይዘን የአምላክ ቸርነት የቅዱስ ሚካኤል ጸሎትን ተማምነን እንሰራለን በሚል ወደዚህ ሐሳብ ተነሳ። ይገርማቸዋል። ድንቅም ተአምርም ነው። ይገርማቸዋል። ታዲያ ልክ ስራው ለመጀመር ልክ ታስቦ ገና ወደ ስራ ሲገባ መስመር መጣ። የቧንቧ መስመር ከሩቅ መስመር ነው ተስቦ በዚህ ልክ የቧንቧ ውሃ መጣ። እስከ ዛሬ ድረስ ውሃውን እየተጠቀምን ነው ያለ ነው። በእኛ የመጣ የአካባቢ ማህበረሰብም ምዕመናንም ጭምር ተጠቃሚ ይሆናል። ስለዚህ አንድ ድንቅ የሚያስደንቅ ነው። በዚህ አይነት ሁኔታ እንደምን ማድርገን የመብራቱን ሁኔታ ጄኔሬተርም ሌሎችም እየተጠቀምን ቆየንና በዋዜማው ፍጹም በማይታሰብ ሁኔታ ኤሌክትሪክ መጥቶ ኤሌክትሪክ ተጠቃሚ ሆነናል። ይህንን እናንተም በምስክርነት አይታችሁታል። ስለዚህ በጣም የሚያስደንቅ ድንቅ የሆነ ነገር ነው። ታዲያ ለዚህ የዚህ የመብራት መኖር ደግሞ የበለጠ ደግሞ ውበት ሰጥቶታል እና እኛ እንደው ስንጀምረው ቅድም ባልኳችሁ መልክ ትውልዱ አሁን ይሄን በስፋት ሲጀምር እኛ እንጀምረው የሚጠብ ነገር መሆን የለበትም። አሁን ቅድም ባልኳችሁ እንደነገርኳችሁ ይሄንን ቤተክርስቲያን በ1988 ተጀመረ ማለት ስራ ጀመረ። አሁን ወደ 30 ዓመት ነው። ባጭር ጊዜ ነው እንትን ያለው የፈረሰው። ይሄ ምንድነው? አርጅቶ አይደለም ወይም ደግሞ ሌላ አይደለም፣ ጥበት ነው። ጥበት ስለነበረበት ስለዚህ አሁንም ባጭር ጊዜ እንዳይፈርስ ይሄ ቤተክርስቲያን ባጭር ጊዜ እንዳይፈርስ ከታሰበ ምእመኑ በአሁኑ ሰዓት ጥሩ ተሳትፎ አለው። ብዙ ምእመናን ወደ ቤተክርስቲያን እየመጡ ነው። ስለዚህ ከዚህ አንጻር ሰፋ አድርገን እንጀምር፣ ሰፋ አድርገን እንስራ። አቅምም እንኳን ባይኖረን እኛ ለትውልድ ማስተላለፍ አለብን። እኛ የቻልነውን ሰርተን ለትውልድ ማስተላለፍ አለብን በሚል በዚህ ልክ እንትን ተባለና በቃ እኛ እንጀምር፣ ትውልድ ይጨርሰው የሚል ሐሳብ ነው እንትን የተባለው። ስለዚህ ይሄንን ሆኖ ግን ወደ ትውልድ ማለት ብዙ ዓመትም አልጨረሰም። እኛው ጀመርን፣ እግዚአብሔር ፈቅዶ እኛው ጨርሰናል። ስለዚህ እጅግ የሚያስደንቅ ነው፣ በጣም የሚያስደንቅ ነው እና በዚህ ምርቃቱ በመድረስ የሁላችንም ጉጉት፣ የሁላችንም ናፍቆት፣ የሁላችንም ምኞት ነበርና እኔም ብቻ አይደለሁም ምእመናን እጅግ በጣም ተደስተዋል። የኔ ደስታ ደግሞ ወሰን ወደር የለውም። በኔ እድሜ በዚህ ባጭር ሰዓት እንደው ያው የሚያስተዳድረው መድኃኔዓለም ቢሆንም በኔ አስተዳዳሪነት ይህንን ማየቴ እጅግ ትልቅ ስኬት ነውና የተሰማኝ ስሜት በቀላሉ መግለጽ አልችልም። አምላኬ ስሙ የተመሰገነ ይሁን። ቤተ ክርስቲያን ሲሰራ ናጺው ጣራ ላይ ነው። እኛ ቢም እየሞላን ነው። ኃይለኛ ዝናብ መጣ።
ኃይለኛ ዝናብ ሲመጣ አናጺው ቶሎ መሰላል ለምን አልኩት። ልወርድ ነው አለ። አትውረድ አልኩት። ኧረ ትቀልዳለህ እንዴ? እኔ ስወርድ ድረስ አያዳርሰኝም። ግርጌ ኃይለኛ ዝናብ እየዘነበ ነው እዚህ ወንዝ። አትውረድ። እንግዲህ አርማታ ተቦክቶ ቁጭ ብሏል። ላይ ቢምም አርማታ ተሞልቷል። ይህ አርማታ ውሃ ሊበጠብጠው ነው። ምን ይሻለኛል አልኩ። ሚካኤል ሊበላሽ ከፈለክ አዝንበው፣ ካለበለዛ ከልል አልኩት። ልክ እንደ ጃንጥላ ከለለው። በእውነቱ ከለለው። በኋላ ይሄ ከወሎ ነው፣ አናጺው ወሎ ነው። እዚህ አረቅት ትምህርት ቤት ሃይ ስኩል ስራ ሊሰራ ማንዲሱ አምጥቶት ነበር። በትፍሳቱ ነበር ያመጣሁት። ለካ ሚካኤል እዚህ ነው እንዴ ያለ አለ። ምስጋና እንግዲህ የመጀመሪያው እግዚአብሔርን ነው ማመስገን የምፈልገው። አነሳስቶ አስጀምሮ ደግሞ አስፈጽመን በመሐልም ቅድም እንደተጠየቀው ኮሚቴ ላይ ምንም ችግር እንዳይፈጠር ኮሚቴ ተቀናጅቶ ምእመኑ ተቀናጅቶ ድንጋይ አምጣ ሲባል አጠና አምጣ ሲባል ይሄንን ተሸከም ሲባል በፍቅር እንዲሰራ ያደረገው እግዚአብሔር ነው። ስለዚህ እግዚአብሔር አምላኬን አመሰግናለሁ። ቀጥሎ እመቤታችን ቅድስተ ቅዱሳን ድንግል ማርያም ነው። በስተመጨረሻም እንግዲህ አሁን ይሄንን ዘመናዊ ህንፃ ሰርተናል። ዘመናዊ ህንፃ ይሄንን ታሪክ የሆነ ነገር አስቀምጠናል። ወደ ልማት የመቀየር ሐሳብ ነው ያለው። አሁን ቀጥታ የምንሄደው ወደ ምእመናን ግንባታ ነው። ከዚህ በፊት የጀመርነው ስራ አለ። ቤተክርስቲያን የሚርቃቸው ምእመናን የስብከት ጣቢያ አቋቁመናል። በመጨረሻው ግን ወደዚህ ወደ መጨረሻ ወደ ፊኒሺንግ ስራ ስንጠጋ እነዚህን ስራዎች ማለት አቆይተናልና አሁን ሙሉ ለሙሉ የምንገባው በዚህ አይነት ሁኔታ አንደኛ ምእመናኑ ወደ ማነጽ በየመንደሩ መንደር በመሄድ ስብከት ጣቢያዎችን በማቋቋም የአብነት መምህራኖችን በመቅጠር ምእመናን በርካታ ምእመናን አሁን ስጋው ደግሞ ተቀብለዋል። ከጣዖት አምልኮት ሙሉ ለሙሉ ተላቋል። የበለጠ ደግሞ ከዚህ በላይ እንዲሆኑ ይሄን ነው እንትን ምንለው። ሌላው ቤተክርስቲያኗ ብፁዕ አባታችንም በተለያየ ተቋም በተለያየ ጊዜ በተለያየ ስብሰባ በተለያየ ጊዜ እንደሚናገሩት ቤተክርስቲያን ራሷ መቻል አለባት። ጃንጥላ ዘቅዘቃ መለመን የለባትምና የልማት ቦታዎች መስራት አለብን። የልማት ቦታዎች በተለይ አረቅጥ ካረቅጥም አልፎ ወልቅጤ ከወልቅጤም አልፎ እግዚአብሔር ቢፈቅድና ቢረዳን አዲስ አበባም ጭምር የአዲስ አበባ ልጆችን አስተባብረን ምእመናኑን አስተባብረን ሌሎችም የደብሩ ተወላጆች በተለያየ ቦታ ከውጭ ሀገር ካሉትም ጋር ተነጋግረን ከዚህ በፊትም እንትን ብለናልና የልማት ስራዎችን መስራት ቤተክርስቲያን ራሷ የምትችልበትን የተለያዩ ከአካባቢው ጋር የሚሄዱ ነገሮች እንደዚህ እቅድ በማቀድ ቤተክርስቲያን ራሷን የምትችልበትን ነገር የምንሰራበት ይሆናል። ወጣቱ በእውነቱ የሚቀበል ከሆነ ማለት ነው ከተቀበለ ብዙ ሰው መቼም ኃላፊ ነው። ሰው ጠፊ ነው፣ ዘላለማዊ አይደለም። ሰው ጊዜያዊ ነው። ጊዜያዊ እንደሆነ ወጣቱ ቀደም ሲል የነበረ የአባቶች አራያ ተከትሎ መሄድ አለበት። ቤተ ክርስቲያን ከሰው ጋር ነው፣ ከህዝብ ጋር ነው፣ ከምእመን ጋር ነው። ምእመን ከሌለው ቤተ ክርስቲያን ብቻውን ምንም ያው እንግዲህ ያው ባዶ ግንብ ማለት ነው። ከምእመን ጋር ነው። ተሳትፎ ሲኖር፣ አገልግሎት ሲኖር፣ ትብብር ሲኖር ነው እንግዲህ ቤተክርስቲያንም ቤተክርስቲያን የሚሆነው ማለት ነው። እግዚአብሔር አምላክ ለዚህ ያደርሰውናል። ክብር ይስፋው ለፈጣሪ አምላክ። የከተማ ልጆች በእውነቱ በጣም አመሰግናቸዋለሁ። ሌት ተቀን ሳያቋርጡ ትብብር አድርገው ሮጠው ስራቸው ጊዜያቸው መስዋዕት አድርገው ለዚህ አብቅተዋል። እዚህም ገጠርም ያለ ሰው ባለ አቅሙ ደረጃ ወደ ኋላ አላለም። አጠና በመሸከም ድንጋይ በመሸከም ትብብር በማድረግ ምንም የቀረበት የጎደለበት ነገር የለም። እንግዲህ ከተማም ገጠርም የነበሩ አባቶቻችን አይተን ነው እኛም ቤተክርስቲያን የመጣ ነው። ይሄንንም ስራ ልንሰራ ይቻል ነው። የአባቶቻችን ፈለግ ተከትለናል። ፈጣሪ እንደ በደላችን እንደ ኃጢአታችን ሳይቆጥር በዚህ በተከበረ አገልግሎት ውስጥ እንድንሰማራ አድርጎናል። ቀጣይም ትውልድ መጪ ትውልድ ይሄን እንግዲህ ይሄ ልማት ግቢው እንደምታዩት ብዙ ዘመናት ተሻጋሪ ልማት ነው የለማው። ቤተክርስቲያኑ በደንብ ተገነባ። ቤተልሔሙም ደረጃ ጠብቆ ነው የሰራው። አዳራሹም እንደዚሁ። ቀጣይ ልማቶች ላይ ግን ትውልዱ በተለይ ራሱን አንጾ ቤተክርስቲያን የምትለውን መመሪያ ተቀብሎ ማንነቱን አንጾ እውነተኛ ክርስቲያን ሆኖ በተለይ የተሰራው ቤተክርስቲያን ህዝቡ እንዲቆርብበት ነው፣ ንስሐ እንዲገባበት ነው፣ ምእመን እንዲገለገልበት ነው። ስለዚህ አባቶቹን ፈለግ ተከትሎ
ተገቢው ልማት ተረክቦ በአግባቡ እሱንም የድርሻ መስጠት መቻል አለበት። ይሄ ለትውልዱ የተሰጠው ነገር ትውልዱ ደግሞ ተቀብሎ ማስቀጠል ይኖርበታል። ይሄ የትውልድ አደራ ነውና እኛም ከአባቶቻችን ያየነው ነው። እንግዲህ እግዚአብሔር ይመስገን ትውልዱ እዚህ አካባቢ ያለው ትውልድ አድማጭ ነው። ከዚህም ከገጠር ወደ ከተማ በሄደበት ጊዜ አዲስ አበባ ማህበረ ቅዱስ ሚካኤል መስርተን የቤተ ክርስቲያኑን አይን የሆነ ማህበር ነውና በዛ ማህበር ውስጥ ታቅፎ አገልግሎቱን እየሰራ ነው። ስለዚህ ብዙ የሚዘናጋ ትውልድ የለም። አብላጫው ግን አሁንም ቢሆን ቤተ ክርስቲያናችን በጋራ ማልማት ቤተ ክርስቲያናችን ምትሰጠንን መመሪያ ተቀብለን ልማቷ ማስቀጠል መቻል አለብን። በተለይ የሰው ልማት የምእመን ልማት መንፈሳዊ ህይወቱን እንዲለማ መንፈሳዊ ህይወቱ ይበልጥ የተቃና እንዲሆን ከማድረግ አንጻር ሰንበት ትምህርት ቤት ተገኝቶ የሰንበት ትምህርት ቤት የመከታተሉ ነገር ትውልዱ ከወዲሁ ያው እኛም ጥቂት በነበረን ጊዜ ሰንበት ትምህርት ቤት በሰጠችን ዕውቀት ነው እንግዲህ እኛም ማንነታችን እንደዛሬ ማንነታችን የበቃ ነውና ትውልዱ በተለይ ሰንበት ትምህርት ቤት ሳይንቅ አባቶቹን ሳይንቅ የዚህ አካባቢ ያለው አገልግሎት በአግባቡ በማገልገል ቀጣይም ለቤተ ክርስቲያን የሚጠቅም ትውልድ እንዲሆን አደራ እናስተላልፋለሁ። አመሰግናለሁ። ህንፃ አሰሪዎች አሰርታችሁ ሰርቲፊኬት ምስክር ተቀብላችሁ ዞር እንዳትሉ፣ ኑ ቁረቡበት። ዛሬ እንዲያውም እናንተ ናችሁ ቀድማችሁ መቁረብ የነበረባችሁ፣ ግን ስራ ብዙ ስላለባችሁ እንጂ ሰርታችሁ ተሰሩበት፣ ገንብታችሁ ተገንቡበት። የአደባባይ ንግግሮች አይደሉም። በስራ የሚታዩ ነገሮች የሚታዩበት ነገር ነው። የቤተ ክርስቲያን ህዝበ ክርስቲያኑ እንዲህ ደስ ትላላችሁ፣ ነገም ከነገ ወዲያም እንዲህ በስታችሁ እዚህ ቤት ውስጥ ገብታችሁ አስቀድሱ፣ ወንጌል ስሙ፣ ኪዳን አድርሱ፣ ቁረቡ፣ ምህላ ጸሎት አድርጉ። እዚህ እንዲህ ከሆነ እየተገነባችሁ ነው። እንደው ግን እንደ ባህሉ ይህንን ህንፃ አንጸው ይኸው ሪፖርቱን ሰማን፣ ምንም ሰው በዛ ታየ። ከሳምንት በኋላ እዚህም ያለው አጥቢያ የማይመጣ ከሆነ ብላሽ፣ እንደዛ እንዳይሆን ጥንቃቄ። ሽማግሌዎች እናንተ ሳይነጋ ተራምዳችሁ ጠዋት ማታ ለትውልዱ አርአያ እንድትሆኑ ቤተ ክርስቲያን፣ ወጣቱ ሽማግሌዎችን እናቶችን እያያችሁ ተከትላችሁ ቤተ ክርስቲያን፣ ህፃናት ወጣቶችን እያያችሁ ለመልካም ነገር ሩጫ ወደ ቤተ ክርስቲያን። ቤተ ክርስቲያን ከዓለም ጥፋት የምታድነን ምስካየ ህዙናን የምትሰበስበን መርከባችን ናት። እንደ ኖህ መርከብ ከጥፋት የምታድናት። ከዓለም ጥፋት ለመዳን ከፈለጋችሁ የቤተ ክርስቲያን ሰው ሁኑ፣ መንፈሳዊ ሁኑ። ይሄ ከቀረ ይሄ ቤት ምንም አይሰራም። ይሄን የሚሰራ ከሆነ ግን ይሄ ቤት ስራ ታንጾ እያነጸ ነው ማለት ነው። ቀጣዩ ትውልድ እንዲያውም የበለጠ ይሰራል። አሁን ለቀጣይ ትውልድ ድንጋይ ቤት በቤተ ክርስቲያን መስራት የቤት ስራው አይሆንም፣ ተሰርቶ እያለቀለት ነው። ቀጣዩ ትውልድ ራሱን በተሰራው ቤት ላይ መስራት ነው የቤት ስራው የሚሆነው። የካህናት የቤት ስራ ይሄ ነው። የህንፃ አሰሪ የቤት ስራ ይሄ ነው። አሁን እዚህ ቦታ ላይ የአብነት ትምህርት ቤት ያስፈልጋል፣ የሰንበት ትምህርት ቤት ያስፈልጋል፣ የሰንበት መምህር ያስፈልጋል፣ የአብነት መምህር ያስፈልጋል። እንዲህ ሲሆን ጥሩ ዜጋ ማፍራት ይቻላል። ጥሩ ሰማያዊ ክርስቲያን ማፍራት ይቻላል። ቀደስከ ዘባ
ቅደሱ ግብረ ስጋ ኢተባትከ አንተ ዘበንቲ በግ ጽርሐ መቅደሱ ግብረ ዘገበ ናስ ስጋ
ዘአንተ ቀደስከ ዘበእንቲ እጾበ ግብረ ይበለ እጾበ ግብረ ዘአንተ ቀደስከ እጹበ ግብረ ይበለሃ እጹበ ግብረ መናስክተ ሥጋ ኢተበትከ ዘአንተ ቀደስከ ዘበእንቲአ እጹበ ግብረ ይበለሃ ሃሌሉያ ሃሌሉያ ንጽጽራ መቅደሱ እሱ ሃሌሉያ ሃሌሉያ ንጽጽራ መቅደሱ ይበለሃ እጾበ ግብረ ዘገ ይበል ይበል መናስክተ ሥጋ ኢተበትከ ዘአንተ ቀደስከ ዘበእንቲአ እጹበ ግብረ